ነው። ለሙስሊሞች ቀላል ነገር ነው። አርዶ መብላት ይቻላል። ሙስሊም ከተራበ ክርስቲያንን ወይም አይሁድን ወይንም ደግሞ ከእስልምና ወጣን አርዶ መብላት ተፈቅዶለታል። ራሱ ይሄ ኡስታዝ ከኔጋ ከዚህ በፊት ባደረግናቸው ምልልሶች ላይ መብላት እንደሚቻል አርዶ ያመነበትን ላሰምጣችሁ። አስታውሰው አንተ ለአንተ ለገዳዩ ግን አብዝተን እናዝንልሃል። የምትረግጠው ሁሉ ነው የሚነድፍህ፣ የምትረግጠው ሁሉ ነው የሚገልህ። አዱ ወላሂ ወአዱወኩም በታጀቡ ፈረሶችም የአላህ ጠላቶችና ጠላቶቻችሁን የምታሸብሩበትን ተዘጋጁላቸው ተብለናል አይደል እንዴ? ምን የምትሉበትም የምታሸብሩበትም የምትገሉበትም አሁን እየሆነ ያለው አሁን አርሲ ላይ በየቦታው እየተገደሉ እንዳሉት ማለት ነው። ሪህ ዘቢሃት ከእንደገና ወዲያው ይገላገሉ። ኦኬ እንግዲህ ይሄንን ብልግና ተመልከቱ። ባይደው በጣም የሚያሳፍር ስራ የሚሰሩት ዛሬ ብቻ አይደለም ከዚህ በፊትም እንደዚሁ ነው። መልካም በዚህ አካውንት ምላሽ ለመስጠት የመጣሁት ያንኛው ዋንኛው አካውንቴ ስለተመታ ነው። በደንብ ኮፒ ሊንክ እና ሼር አድርጉት። የግዴታ ምላሽ ስለሚያስፈልገው በተለያዩ ሶሻል ሚዲያዎች ላይ አንድ እያጭበረበሩበት ያለ መረጃ አለ። አዳምጡት እና ምላሽ እንሰጣለን። ሰሞኑን አንድ ኡስታዛችን መስጂድ ላይ በሚሰጠው ደርስ ረሱል ሰለላሁ ዐለይሂ ወሰለም ሐዲስ በማንሳት እንስሳቶችን እንኳን በምናርድበት ጊዜ ቢላውን በደንብ መሳል እንዳለብን ማንገላታት እንደሌለብን የተናገረውን ንግግር ሐታ ጠላት እንኳን ቢመጣ ትግል ላይ እያለን ማሰቃየት እንደሌለብን የተናገረውን ንግግር በመቆራረጥ ረዱ ብለዋል በሚል እየቆራረጡ ቪዲዮውን እየለቀቁ የጥላቻ ቅስቀሳ እያደረጉ ነው ያሉት። ይህንን ቪዲዮ እዩት። ኡስታዝ ሱልጣን በሚያስተምርበት ጊዜ ረሱል ሰለላሁ ዐለይሂ ወሰለም ሐዲስ በመጥቀስ አስተራራራችሁን አሳምሩ፣ እንስሳቶችን እንኳን ስታርዱ ይችንም ደግሞ የቆራረጧት ይሆናል እኮ ሱብሃንአላህ። እንስሳቶችን አስመልክቶ የተገለጸውን ነገር በማጣመም በእንደዚህ ያለ መንገድ አስተራይቶታል። ይሄኛውን ቪዲዮ ነው። ፈአሕሲኑ ዚብሐ ስታርዱ አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሕድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። መልካም እንግዲህ እንደሰማችሁት ዋብያዎች በውሸታቸው ሁሌ መዋረድ ማይሰለቻቸው ጉዳይ ስለሆኑ ዛሬም እናዋርዳቸዋለን ማለት ነው። ምንድነው እሱ? አንድ ኡስታዝ በመስጊድ ላይ ካፊሮችን እንዴት መግደል እንዳለበት የተናገረበት ቪዲዮ ነበረ። ያንን ቪዲዮ መሰረት በማድረግ የኛ ልጆች ካፊሮች እንዴት መገደል እንዳለባቸው የሚናገረውን ፓርት ለቀቁት ማለት ነው። ዋብያ ኡስታዞች ግን ቅጥፈት ማይሰለቻቸው ውርደት ጌጣቸው ልክ እንደ ካባ የሚከናነቡ ስለሆኑ ስለ እንስሳ ያወራቱን ብቻ ቆረጡና ስለ ሰው ያወራውን ተውት ማለት ነው። ምንድነው እሱ? ሰውየው ኡስታዙ የሰው ልጅ ማረድን መግደልን ከእንስሳት ጋር አመሳስሎ ነው ያስቀመጠው። ኤግዛምፕል ነው እንስሳቱን ያመጣው እንጂ ዋና ታርጌቱ ሰው ልጅ እንዴት እንደሚገደል የሚያወራ ክፍል ነው። አላህ ሁሉ ነገር ላይ አሁን እችን አዳምጡና በጎ መስራት፣ ለሰዎች ለሰብአዊ ፍጡር ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለውን ሲገልጹ ምን አሉ? ኢዛ ቀተልቱም ፈአሕሲኑ ልቅትላ፣ ስትገሉ እንኳን እንደው በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳምሩ። ጂሃድ ላይ አገኘው አንድ ካፊር፣ የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር። ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደል ተከልክሏል። ነቢ ሰለላሁ ዐለይሂ ወሰለም ከልክለዋል። በእሳት ማቃጠል ከልክለዋል። ስለዚህ ፈኢዛ ቀተልቱም ፈአሕሲኑ ቅትላ፣ መገደል ያለበት እንኳን ማለት ነው። ወኢዛ ዘበሕቱም ፈአሕሲኑ ዚብሐ፣ ስታርዱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሕድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛ ነው መሳል አለበት። መልካም እንግዲህ እንደሰማችሁት ኡስታዙ ሲናገር ካፊርን እንዴት መግደል እንዳለበት የሚያወራ ነው። ካፊር ማለት ለእንስሳ ካፊር አይሰጥም፣ አላህን የካደ ማለት ነው።
አላህን የካደ እንዴት ነው መግደል ያለባችሁ እያለ እያብራራ ነው። ከዛ በስራ ግደሉት ምናምን ካለ በኋላ ኤግዛምፕል ምን አመጣ? እንስሳት እንኳን ሲታረድ እንደዚህ ብሎ አመጣ ማለት ነው። ካፊር የሆነ ከእስልምና የወጣም አፖስቴት የሆነ በእስልምና ይታረዳል። ይህ ግልጽ ነው። በእስልምና አሁንም በሸሪያ የሚተዳደሩ ሀገራት ላይ ሸሪያውን ጠቅሶ ነው እሱም የተናገረው፣ ይታረዳል። ስጋውን አትቆራርጡ፣ አትበልቱ፣ እንደዚህ አታደርጉ፣ የተለያየ ቦታ አፍንጫውን እንትን አትበሉ፣ አይኑን ያለው አታውጡ ያለው ለሰውየው ነው እንጂ ለእንስሳ አይደለም። የእንስሳማ ልበልተው እኮ ነው የምታርደውም ሲጀመር፣ ሰው ስለሆነ ነው እንደዛ ብሎ የተናገረው። በነገራችን ላይ ዋና ፖይንቴ ግን ኡስታዙ ብቻ ሳይሆን የመጀመሪያ በመግቢያ ላይ ያሳየዋችሁ ልጅ ወይንም ኡስታዝ እዚሁ ቲክቶክ ላይ የምታውቁት ስለሆነ ከዚህ በፊት ሰው ከእስልምና ከወጣ ይገደላል ቃል በቃል ያለበትን ላስታውሳው። ሙስሊም ነው። እንግዲህ ኢስላም ማለት ግልጽ የሆነ ሃይማኖት ነው። ስለ እስልምና ያውቃል፣ እስልምና ሀቅ መሆኑን ያውቃል፣ ሙስሊም ሆኖ ኖሯል። ኢስላም ላይ ጥያቄ ጠይቆም ሊሆን ይችላል፣ ተመልሶለታል። እስልምና ዋضح ግልጽ የሆነ መሆን አውቋል። እሱ ግን እያወቀ መጣመም ነው የምፈልገው ብሎ ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ከእስልምና ወጥቶም ደግሞ እድል ይሰጠዋል። ለ3 ቀን ቢያንስ እድል ይሰጠዋል እንድናዝብ ማለት ነው፣ እንዲመለስ እንዲያውቅ። አይ ካለ ግድያ ነው በዚህ ሰው ላይ የሚፈጸመው ማለት ነው። ይገደላል። ይገደላል። መልካም እንግዲህ ይሄ ነው ከዚህ በፊት የተናገረውን ሸምጥቶት ይሁን ረስቶት ይሁን ወይንም ደግሞ አሁን እንግዲህ የዋብያዎቹ መዋሸት ልማዳቸው ስለሆነ ይሄ በፊቱን አስተምሮት ረስቶት ነው መሰለኝ ስለ እንስሳ ምናምን ብሎ ሌላው ሊያወራ ይሞክራል ማለት ነው። ራሱ ይገደላል። በነገራችን ላይ መግደል አይደለም እኮ መግደል ኢዚ ለእስልምና ማለት ነው። ለሙስሊሞች ቀላል ነገር ነው። አርዶ መብላት ይቻላል። ሙስሊም ከተራበ ክርስቲያንን ወይን አይሁድን ወይንም ደግሞ ከእስልምና ወጣን አርዶ መብላት ተፈቅዶለታል። ራሱ ይሄ ኡስታዝ ከኔጋ ከዚህ በፊት ባደረግናቸው ምልልሶች ላይ መብላት እንደሚቻል አርዶ ያመነበትን ላሰምጣችሁ። አስታውሰው አንተም ልክ አንድ ሰው ሊሞት ከደረሰ የሆነ በረሃ ሊሆን ይችላል፣ ሰው የሌለበት ሊሆን ይችላል። በቃ ምግብ አጥቶ ሊሞት ከደረሰ ያንን የሰው ስጋ መንገድ ላይ ካገኘ ያንን በልቶ የሚድን ከሆነ ይቻላል ያሉ ዑለማዎች አሉ። የእነሱ ንግግር ነው እንደ ማስረጃ ሁጅ አድርጎ ያመጣው ይህ ወገናችን ማለት ነው። እንደው ልጠይቅ፣ አንተ በረሃ ላይ ሆነህ ልትሞት አፋፍ ደርሰህ እዛ ማዶ ደግሞ ከተማ አለ፣ ውሃ ያለበት ሀገር አለ፣ ምግብ ያለበት ሀገር አለ። እዛ ለመድረስ በቃ አልቃህል፣ አንተ በጣም ርቦሃል፣ ደክሞሃል። አጠገብህ ሰው ስጋ አገኛል። ትሞታለህ ወይስ የሰውን ስጋ ትበላለህ? መልሱን ለአንተ ተውኩት። ስለዚህ ይህን ነው ዑለማዎች እያሉ ያሉት ማለት ነው። ይህንንም ሲናገሩ ከምን አንጻር ነው? እዛው ሱረቱል ማኢዳ ምዕራፍ 5 ላይ ማለት ነው አላሁ ስብሓነሁ ወተዓላ ምን ይላል? ፈመን ጡረ ፊ መኽመሰቲን ገይረ ሙተጃኒፊን ሊኢትም ይላል። እንደው ከተቸገረ እንግዲህ የተከለከሉ ምግቦችን አላህ ከዘረዘረ በኋላ ከተቸገረ ግን ይብላ። ምን ምግብ ካጣ ሊሞት ከሆነ የመሳሰሉ አላህ ዲናችን ዩስር አድርጎታል፣ አግርቶታል። ለምን ከመሞት ምን ይበልጣል? ያን ስጋ በልተህ ነገ ወደ አላህ መመለሱ ይበልጣል ማለት ነው። ይሄ የተሻለ ዲናችን ሰፊ ነውና ማለት ነው። ኦኬ ዝም ብለህ ሙት አይደለም። መልካም እንግዲህ እንደሰማችሁት ከእስልምና የወጣን 3 ቀን ብቻ ነው የሚሰጠው፣ ይገደላል አለ። መገደል ብቻ ሳይሆን ደግሞ ሙስሊም ከተራበ የሰው ስጋን መብላት ተፈቅዶለታል፣ የሚበላው ካጣ ተፈቅዶለታል አለ። ባይዘ ከእስልምና የወጡትን ከመግደል ጋር በተያያዘ ሌላ አልጨምርላችሁ። በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ አዎ ይገደላል። ለምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። ቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል፣ ይገደላል፣ ይገደላል። ይህም አይበቃንም ካላችሁ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል። ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ አድሮበት ከሆነ በሊቃውንቶች ይፈታበታል፣ ይፈታለታል።
እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም አውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። ቅጣቱ ግድያ ነው። እንግዲህ እንደዚህ ነው አስተምሮታቸው። በመስጊድ የሚያስተምሩት ቢላችሁን ሳሉ ሰው ማረድ እንደሚፈቀድላቸው የሚናገር ነው። ከመስጊድ ሲወጡና ቲክቶክ ላይ ሲመጡ ደግሞ ለኛ ምላሽ ለመስጠት ለማለት ስለሚያሸማቅቃቸው ይክዱታል ማለት ነው። ይሸመጥጡታል ማለት ነው። ካፊርን ረድ እያለ በአረብኛ ስላወራ አይ እንስሳ ነው ያልነው ይለናል። አላህን የካደን ግደል እያለ አይ ስለ እንስሳ ነው ይለናል። ከዚህ በላይ ቅጥፈት፣ ከዚህ በላይ ውሸት ኬት ይመጣል ወገኖቼ? እስልምና እንደዚህ ነው። ዛሬ ካለ ትናንት ስለዋሸ ነው። ነገ የሚኖር ከሆነ ዛሬ እየዋሻችሁ ነው። እስልምና ህልውናው በውሸት ላይ የተመሰረተ ነው። አሜሪካም ሳዑዲም ሌላ ሀገራቶችም ሙጃሂዲኖችን ነጻነት ታጋይ እያሉ ፍሪደም ፋይተርስ እያለች አሜሪካ ዳዕም አድርገቻቸው፣ ረዳቻቸው። በዛን ሰዓት ላይ ሳዑዲ ላይ ጂሃድ ነው ያሉ ወጣቶችን ብዙ ወጣቶችን ሲልኩ ነበር፣ ወደ አፍጋኒስታን ማለት ነው። ወደ አፍጋኒስታን ይልኩ ነበር። ከዛ በኋላ ከትንሽ ጊዜ በኋላ አሜሪካ የምትፈልገው ነገር ሳይሳካላት ሲቀር እነሱም ሸሪዓን ሲሉ አሜሪካ ይሄ ነገር ልክ አይደለም ስትል ሳዲም ጂሃዳቸው ባጢል ነው አለች። እንደውም ጣሊባኖች ጦላቦች ነበሩ፣ ተማሪዎች ነበሩ። ሙላ ዑመር እነሱን አሰባስቦ ነው በፊሰቢላህ ጀመራቸው። በጣም ትንሽ ነበር ቁጥራቸው ራሱ ወደ 20 ይሞላል። እና በዛን ሰዓት ላይ የማይችሉትን ነገር ነው የገጠሙት። የማይችሉትን ነገር ለሚገጥማሉ እልቂት ነው የሚሆነው። ዋሹ። ለዛ መዋሻታቸውም ዛሬ ያለንበት ጊዜ ምስክር ነው። አልሐምዱሊላህ እነዛ ብሎ ሲያወሩ የነበሩ ሰዎች አፍንጫቸው መሬት ትላስ እንጂ ዛሬ አፍጋኒስታን የኢስላሞች ኢማራ ሆና በኢስላም ሸሪዓ የተዳደረች ይገኛል። አንድም ሀገር እውቅና ባይሰጣቸው፣ እውቅና አለመስጠታቸውም ደግሞ አልጎዳቸውም። አልሐምዱሊላህ አላህ ይጨምርላቸው ማለት ነው። ስለዚህ ዛሬ ምንድነው የሚሉ አቅሙ የለንም። አቅሙ ካሌለን በመቀማመጣችን አላህ Subhanahu Wa Ta'ala አይጠይቀንም ወይ? አውዝራለን አቅሙ ስላሌለን። እሺ አላህ Subhanahu Wa Ta'ala እንዲህ አላለንም? ወዐዱ ለሁም መስተጣቱ ሚን ቁዋ፣ የቻላችሁትን ከማንኛውም ኃይል ተዘጋጁላቸው። ወሚን ሪባጢል ኸይሪ ምን በሉላቸው? ተዘጋጁላቸው። ሊስሙን አይደለም ሊቆርጡን ሊገሉን ማለት ነው። ሂቡነ ቢሂ ዐዱወ ወላሂ ወዐዱወኩም፣ በታጀቡ ፈረሶችም የአላህ ጠላቶችና ጠላቶቻችሁን የምታሸብሩበትን ተዘጋጁላቸው ተብለናል አይደል? ምን የምትሉበትን የምታሸብሩበትን የምትገሉበትን አሁን እየሆነ ያለው አሁን አርሲ ላይ በየቦታው እየተገደሉ እንዳሉት ማለት ነው። ታዲያ ዛሬስ አላህ Subhanahu Wa Ta'ala ጂሃድን አዞን ሳለ ብዙዎች ሸርጡ አልተሟላም። እሺ ሸርጡ ካልተሟላ ለምን አንዘጋጅም? ሸርጡ ማለት መስፈርቱ ነው። ሸርጥ ማለት መስፈርት ምንድነው? መስፈርቱ ከተባለ ቁጥራችን ቆይ እንደዚህ እንትናችን የሆነ ከፍ ያለ ቦታ ላይ ቁጥራቸው ዝቅ ሲል አንገታቸው ይደፋሉ። ማዕከለኛ ሲሆን ተበደልን ይላሉ። ልክ እንዳሁኑ ደግሞ እንደ አርሲ አካባቢ ቁጥራቸው ከፍ ሲል ደግሞ ቅድምም ውስጥ ሲናገሩ እንደሰማችሁት በሜንጫ አንገት ይቆርጣሉ ማለት ነው። አልተሟላም ነው የምትሉን እያለ ነው። አይ ለማዘጋጀትም እንደዛ ከሆነ እኮ ወንጀል ላይ ነን። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እስከ ቂያሙ ሰዓ አልጂሃዱ ፊ ሰቢልላህ እንደሚቀጥል ተናግረዋል። ዛሬ አንድም ቡድን ያንን መሐመድ ምን አለ? እስከ ምጽአት ቀን ድረስ ግድያ፣ እርስ በርስ መገዳደሉ እንደሚቀጥል ተናግረዋል። ወንጀል ነን፣ ዝም ማለት የለብንም። ሁሌ መገዳደል አለብን። አትቅጠፉ። ባጢል ከሆነ እኛ በመቀማመጣችን አላህ ሱብሓነሁ ጠይቀን ወይ? ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ኸይሩ ሰሓበቲ 40 ወኸይሩ ሰሪየቲ 400 ወኸይሩ ልጁሽ 40,000 ወለን ዩግለበ 12,000 ሚን ቂላ ረዋሁ አሕመድ ወአቡ ዳውድ ወትርሚዚ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ኸይሩ ሰሓበቲ 40 ምርጧ ቲም 4 ናት። ወኸይሩ ሰሪየቲ 400 ምርጧ ሻምበል ደግሞ 400 ናት። ወኸይሩ ልጁሽ 40,000 ምርጡ ጦር ደግሞ 4,000 ነው። ወለን ዩግለበ 12,000 ሚን ቂላ 12,000 የደረሰ ጦር ደግሞ በጦር እንሰት አይሸነፍም፣ የትኛውንም ኃይል ቢገጥም ማለት ነው። ሱብሃንአላህ። ይህን ሐዲስ አስታውስ ትዝ የሚለኝ በሀገራችን ላይ ሆነ ነው በኢማም አሕመድ ኢብን ኢብራሂም አልጋዚ ረሂመሁላህ ጊዜ ማድረግ ያለብን ውጊያውን ማፋፋም ሳይሆን ከሰላም ጋር እንቆማለን ማለት ሲገባን እዚህ የመጣችሁ ከሀገሬ ጋር ነው የምቆመው፣ እንደዚህ ነው የምቆመው።
እኔ ከእምነቴ ጋር ነው የምቆም። እኔ አንድ ባንዲራ ብቻ ነው ያለው፣ እሱም ላኢላሃ ኢለላህ ሙሐመዱር ረሱሉላህ። ሌላ ባንዲራ የለኝም። ኩፋሮች እንደፈለጋችሁ እናንተ ብዙ የሚጮህላችሁ አላችሁ። እኔ የሚመለከተኝ ስለ እስልምና ስለ ዲኔ ብቻ ነው። ሀገር ካሌለች እኮ እምነት የለም ብላችሁ የምጽፉ ሙስሊሞችን ሳይ በጣም ነው ያዘንኩት። ወላሂ እምነት ካሌለ ነው ሀገር መኖር የማችለው። ዛሬ መንግስት ያልፋል፣ መንግስት ቢመጣ መንግስት ይመጣል። ዛሬ እስቲ ለኢትዮጵያ የተሻለ መንግስት እስቲ አሳዩ፣ አምጡልኝ እስቲ። ይሄ መንግስት እኮ የተሻለ ጊዜ ነበር በሉ። እኔ እስከማውቀው እስካነበብኩት ልጅ ኢያሱ ብቻ ነበር ለሙስሊሞች ጥሩ ነበር፣ እሱንም አስወገዱት። ሚሊኒክ ሀረር ሲገባ ሙስሊሞችን ጨለንቆ ላይ ጨፍጭፎ 25,000 ጦሩን በማዝመት በ4,000 ነው የገጠሙት። ድሉን ያው ለሱ ሆነ። ሲገባ የሸሂዶችን መሬት ሳይቀር ንብረት ሁሉ ነገር ነው የዘረፈው። ብዙ ጫና ነው ያመጣው። መስጊድን ነው ወደ ቤተ ክርስቲያን የቀየረው። ወላሂ የጊዜ ጉዳይ ነው፣ መመለሱ ግን አይቀርም። የጊዜ ጉዳይ ነው። ግን እኔ ሙስሊም ወንድሞቼ እኔ እዚህ ጋር በምናገረው ነገር ተገሰነ እኔ ከማንም ጋር አይደለሁ። እኔ ከዲኔ ጋር ብቻ ነው የምቆመው። እኔ ዛሬ እዚህ ሀገር ይበላችሁ ግቡ አልልም። ወጣቱንም አላስፈጅም። እንደዛ ያሉ ብዙ ጓደኞችን ስላጣሁ ስለማውቀው ያ ሁሉ ነገር አልፎ ፍትህን እናሰፍናለን፣ ሰሜን ዕዝን ያጠቁትን እንይዛለን ተብለን ያ ሁሉ መስዋዕትነት ከፍለን ተጨባበጡ። ግን ያን ድርጊት የፈጸሙ ሰዎች ለፍትህ መቅረብ ያልነበረባቸውም ይሄ ነው ፍትህ፣ የነሱ ፍትህ ጭራሽ አምጥቶ ስልጣን ሰጧቸው። ዛሬ አፋሮች ያን ውጊያ ከተዋጉ በኋላ ልጅ ያላባት ቀርተዋል። ብዙ መስዋዕትነትን ከፍለዋል። ማንም ሀገሩን የሚጠላ ሰው የለም። ግን እምነት የበላይ ነው። አድዋ ላይ ሙስሊሞች ተዋግተዋል አለችኝ አንዷ። አዎ በእርግጥ ተዋግተዋል። ሬሳቸው እንዳልተነሳ ታውቂያለሽ። እኛ እኮ እንደ ሀገር አንድ መሆን አለብን። አንድ መሆን አንችልም በዚህ ሁኔታ። ዲናችን አንድ እስካልሆነ አንድ አይደለም። እነሱም ራሳቸውን ችሎ ይኖሩ፣ እኛም ራሳችን። ዲናችን ማለት ሃይማኖታችን ነው። በነገራችን ላይ ሃይማኖታችን አንድ ካልሆነ እስካልሆነ ልንኖር አንችልም። እንችለን እንኖራለን። በምንም ተአምር ደግሞ እየገደሉን ከነሱ ጋር ማህበራዊ ኑሮ ራሱ መመስረት አያስፈልግም። ስለዚህ አላህ ቀልብ ይስጣችሁ። እኔ ሌላ ምንም ምለው ነገር የለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ቦስ ቀጥል። ሰይፉላ ጥርሱ ነው የሚመቸኝ። ነው ቆንጆዬ እጠርሳለሁ። ሰይፉ አላ ያላ ሴፍ ማለት ነው። የሚገርመኝ ግን ከየትም ለቃቅማችሁ ለምንድን የምታመጡት? ቀይ ኢሞጂ አትላኩ። እንደ እንትን ነው ጥሩ ስላልሆነ ዮዲ ቀይ ኢሞጂ አትላኩ። ቤቱ ልትልበታል ለራሱ ሪፖርተር አብዱልዋብ ተዘጋጁላቸው የሚለው አሁን ሴፉን ላይ ተናገረው ስህተት ነው ብለህ ታምናለህ? ተዘጋጁ የሚለው እኮ ዝም ብለህ ተዘጋጅተህ ወጥተህ አጥቃ አይደለም የሚለው። ተዘጋጁ ተዘጋጅተህ ብለሃል አልተባልክም። መስፈርት አለው ለመዘጋጀት ራሱ ወጥተህ ለማጥቃት ራሱ መስፈርት አለው እንጂ እሱ የሚያወራው በየሸለቆው ገብቶ ማጥቃቱን እሱ ጫካ ገብቷል። አሁን እያሰለጠነ ነው፣ እያሰለጠንም ነው። ተደጋጋሚ እንትን ብሏል። ኤንኤስ ነገር ግን ተማጥቃት እኔ እፎ ይባላለሁ። ብገለኝ እንጂ ሌላ ምንም አታመጣም። ብገለኝ እንጂ ምንም አታመጣም። ስጋን የሚገዱትን አትፍሯቸው ብሎናል ክርስቶስ። ቀኑን ሙሉ ስለ አንተ እንገደላለን ይላል ቅዱስ ጳውሎስ። እኔ እፎይ ነኝ። ሞያሌ ጅጅጋ ምናምን ብላችሁ አትበሉት። ካሁን በኋላ እንሰራለን፣ በደንብ እንሰራለን። ብዙዎች ይሰራሉ። ስለዚህ ምንም እንሸበረው የለም፣ ምንም እንፈራው የለም። ግን ሰላምን ከመናፈቅ የተነሳ ሀገሪቷም ላይ ምንም ነገር እንዲፈጠር ካለመፈለግ የተነሳ ለሌሎችም ጦስ እንዳይሆን ካለ የተነሳ ጸብ ባለበት አንገኝም። ስራችንን ግን እንሰራለን። የተሻሉ ስራዎች ይሰራሉ። አገዳደሉን አሳመሩ። ጂሃድ ላይ ያገኘው አንድ ካፊር የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳመር፣ አስተራረዳችሁን አሳመር። እንዴት ነው አስተራረድን ማሳመር ሲባል ወልዩሂድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። በዛ ነው መሳል አለበት። ሌቦቹ በየመስጊዶቻቸው እንዴት ክርስቲያንን ማረድ እንዳለባቸው ኮርስና ትምህርት ይወስዳሉ። የኛ ሰባኪና ምዕመን መድረክ ላይ ቆመው ቁጭ ብሎ ምን ይሰብካል? ቤተክርስቲያን አጠፋም፣ ኢትዮጵያ የእመቤታችን የአስራት ሀገር ናት፣ አትወድምም፣ አጠፋም ብሎ ይሰብካል። ኢትዮጵያ ከሌሎች ሀገራት በምን ትለያለች? ማጠፋበት ምክንያት ምንድነው? ቱርክ የቅዱስ ቆስጠንጢኖስ ሀገር፣ ጉባኤ ኒቄያ የተካሄደባት ያች ታላቅ የክርስቲያኖች ሀገር ዛሬ አንድ ክርስቲያን ለምንድን ነው የማይገኝባት?
ሶሪያ የነ ቅዱስ ኤፍሬም ሀገር ለምንድነው ዛሬ ጠፋችሁ? እነ ኢራቅ የብዙ ቅዱሳን መፍለቂያ ለምንድነው የጠፋችሁ? እንደ ዛሬ ኢትዮጵያ አንጠፋን በማለት ተስፋ እያደረጉ ነው እንዳልነበሩ የሆኑት። ስለዚህ ከሌሎች ሀገር ኢትዮጵያ እንድትለይበት ምክንያት የለም። ሌሎቹ እንደጠፉት ሌሎቹ አንቀላፍተው እንደተወጉትና ታሪኩ ነው እንደቀሩት አገራችን ኢትዮጵያ ላይም ክርስቲያኖች ነበሩ መባሉ አይቀርም። በዚህ አካሄዳችን ከቀጠለ የትናንትናው ዝምታችን ለዛሬው መታረዳችን መንስኤ ሆኗል። የዛሬው ዝምታችን ደግሞ ለነገ መታረዳችን መንስኤ ነው የሚሆነው። ስለዚህ አንድ ክርስቲያን ማወቅ ያለበት ነገር ቢኖር አንድ ሰው ተነስቶ ሀገርን፣ ቤተክርስቲያንን፣ ትውፊትህን፣ ባህልህን ሊያወድም የመጣ ጠላት ካለ እሱን ገጥመ ማሳደድና ማጥፋት ነው እንጂ አንጠፋም እያሉ እየተወጉ እየታረዱ መኖር ክርስትና አይደለም። አንተ ሰው ላይ ግፍ አትፈጽም። አንተ በሰው ድንበር አትግባ። አንተ ኃጢአት አትስራ። አንተ መጀመሪያ ግፈኛ አትሁን እንጂ አንተ ላይ ግፍ ሊሰራ የመጣ ቤተክርስቲያንን ሊያጠፋ እናት አባትህን ሊያርድ ሀገር ኢትዮጵያን ሊያወድምና ታሪክን እንዳልነበር ሊያደርግ የመጣን ጠላት እሱ በመጣበት መንገድ ነው መመለስ ያለብህ። እንዲሁም በመጽሐፈ ሳሙኤል ቀዳማዊ ላይ እንደተጻፈው ፍልስጤማውያን ተነስተው እስራኤላውያንን ሊወሩ ቢሉ ጎልያድም ተነስቶ በእግዚአብሔር ሕዝብ ላይ አፉን ቢያላቅና እግዚአብሔርን ቢሳደብ ቅዱስ ዳዊት ይሄንን ሽሙጥና ስድብ ሰማ። በዚያንም ጊዜ እግዚአብሔርንና የእግዚአብሔርን ሕዝቦች የሚሳደበውን ጎልያድን ሂዶ ገጠመው። በጠጠር ግንባሩን ብሎ ጣለው። ከዛም በኋላ በእጁ ሰይፍ አልነበረ። ጎልያድ ሰይፍ ታጥቆ ነበር የመጣው። የጎልያድን ሰይፍ አነሳና የጎልያድን አንገቱን ቆርጦ ጣለው። በዚያንም ጊዜ ቅዱስ ዳዊት ከኔና ከወገኖቼ ላይ ስድብን አራኩ ብሎ ተናገረ። ሕዝብን፣ ሀገርን፣ ቤተሰብን ሊያወድም የመጣን ጠላት ሳትደርስበት የደረሰብን ጠላት ካለ መግደል ኃጢአት አይደለም። ቀኝን ሲመታ ግራን ስጥ የሚባልበት ቦታ አለው። ጠላትን ወደን የሚባልበት ቦታ አለው። እንዲሁ እንደ ዛሬዎቹ ግራኛ አይመድ ተነስቶ ቤተክርስቲያንን 15 ዓመት ሙሉ ሲያወድማት በዚያን ጊዜ የነበረው ንጉሥ ተነስቶ ሸሸ። ብዙ ሰዎች ታረዱ። ብዙ አብያተ ክርስቲያናት፣ ብዙ ገዳማት ወደሙ። በዚያንም ጊዜ መፍትሄውን ያወቀው ልጁ ገላውዲዮስ ተነሳ ሰይፉን ይዞ። ግራኛ አይመድ ሰይፍ ይዞ እንደመጣ ሁሉ ገላውዲዮስም ሰይፉን ይዞ ተነሳ። ግራኛ አይመድን አሳዶ አንገቱን በጥሶ ጣለው። በዚያንም ጊዜ የኢትዮጵያን ሰላሟን የቤተክርስቲያንን አንድነቷን መለሰ። እግዚአብሔርን ባረከው። እኛም ሁሌ ወር በገባ ባይሰበት ቅዱስ ገላውዲዮስ እያልን እናዘክሯለን፣ እናከብረዋለን። ለምን ካልን ቤተክርስቲያኑን ያወደመውን ሀገሩን ያጠፋውን ግራኛ አይመድን አንገቱን በጥሶ ስለጣለው። ስለዚህ ለቤተክርስቲያን ለሀገር የምትከፍለው ዋጋ ኃጢአት ተብሎ አይቆጠርም። በእነዚህ ቅዱሳን ታሪክ ላይ እንደምንመለከተው ስለ ቤተክርስቲያናቸው ስለ ሀገራቸው ብሎ የከፈሉት ዋጋ በእግዚአብሔር ዘንድ በረከትን፣ ጸጋን፣ ክብርን አሰጣቸው እንጂ ኃጢአት ተብሎ አልተቆጠረባቸውም። ስለዚህ መግደል ኃጢአት የሚሆነው ለራስ ፍላጎትና ለግል ጥቅም ብለህ የምታደርገው ነገር እንጂ ለሀገርና ለቤተክርስቲያን ብለህ የምትዋጋውና የምትጋደለው ተጋድሎ ኃጢአት አይባልም፣ ጽድቅ እንጂ። እንዲሁም ከእግዚአብሔር ዘንድ በረከትን ያሰጣል። ማን በረከትን እንደተቀበለ ከተባለ ብዙ ቅዱሳኖች እነ አፄ ካሌብ፣ እነ ቅዱስ ገላውዲዮስ፣ እነ ቅዱስ መርቆሪዎስ፣ እነ ቅዱስ ጊዮርጊስ ጠላቶቻቸውን ድል ስለነሱ ከእግዚአብሔር ዘንድ በረከትን ተቀብለዋል። እና ለምንድነው ሰማዕት የሆኑት ሲባል በግላቸው ስለመጣባቸው ነው። ተዋግተው በግላቸው ሲመጣባቸው እኛውን ደግሞ እስካሁን ተዋግተናል ለእግዚአብሔር ደግሞ ብለን ሰማዕትነትን እንቀበል ብለው ነው ሰማዕትነትን የተቀበሉት እንጂ እነ ቅዱስ ጊዮርጊስ ሞተዋልና እነ ቅድስት አርሴማ ታርደዋልና ብለን እኛም እንታረድና ሀገራችን፣ ባህላችን፣ ቤተክርስቲያናችን ትጥፋ ብለን ዝም አንልም። ሰማዕት የምንሆንበት ጊዜ አለ። ተዋግተን ሀገራችንን ነጻ፣ ቤተክርስቲያናችንን ሰላም የምናደርግበት ጊዜም አለ። ተዋግተን እንኳን ብንሞት ለምሳሌ ቅዱስ ሶምሶንን እናንሳውና ጠላቶቹ ተሰብስበውበት ያለውን አምድ ቤቱን ነቅንቆ አፈረሰው። በዚያንም ጊዜ እሱ ሞተ፣ ብዙ ህዝቦችም አብረውት ሞቱ። ቅዱስ ሶምሶን በሕይወት ከገደለው ይልቅ በሞቱ የገደለው በዛ ብለው አባቶቻችን ይመሰክሩለታል፣ ያመጉሱታል። ቅዱስ ሶምሶን ጠላቶቹን ገሎ ስለሞተ ኃጢአት አልሆነበትም፣ ጽድቅ ሆኖ ተቆጠረለት እንጂ። እንዲሁም ጌታችን በሱ ተመሰለ። ጌታችን አጋንንትን በሕይወተ ሥጋ ካጠፋቸው ይልቅ በሞቱ አጋንንትን መቅጣቱን በዚህ ምሳሌ አድርገን እናነሳለን። ስለዚህ ሀገርን፣ ቤተክርስቲያንን፣ ቤተሰብን ሊያጠፋ የመጣውን ጠላት ብትገድለው ጽድቅ እንጂ ኃጢአት ተብሎ አይቆጠርብህ። ይሄንንም በእርግጠኝነት ከአባቶቻችን ታሪክ ተረድተናል፣ ተምረናል። ይቆያል።